አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1948 ዓመተ ምህረት የመጀመሪያ እጩ መኮንኖችን በመመልመል በምጽዋ ወደብ ጠርዝ ላይ በሚገኘው ገለልተኛ ደሴት ወይም ሼክ አብዱል ቃድር ደሴት ላይ የመጀመሪያውን የባህር ኃይል ኮሌጅ በማቋቋም መሠረቱን የጣለው የኢትዮጵያ ባህር ኃይል በየካቲት ወር 982 ዓመተ ምህረት ከሻቢያ ኃይሎች ጋር ምጽዋ ላይ ያደረገው ፍልሚያ፣ በዚያ ፍልሚያ ላይ በጦር አዛዦች የተፈጸሙ ሸፍጦችን እንዲሁም አንዳንድ የጦር አዛዦች የፈጸሙትን ጀብድና የከፈሉትን መሥዋዕትነት በተለያዩ አጋጣሚዎች በተሟላ መልኩም ሳይሆን ሳንሰማው አልቀረንም። በዚህ በምጽዋ ውጊያ ላይ ሁለት የኢትዮጵያ የጦር ጄኔራሎች ከሻቢያ ጋር ተመሳጥረው ገንዘብ ተቀብለው ለሰራዊቱ ሽንፈት አስተዋጽኦ እንዳደረጉም ሲነገር ቆይቷል። እነዚህ ሁለት የጦር ጄኔራሎች ሻቢያ ስልጣን ላይ እንደወጣ በአፋጣኝ ተለቀው ወደ አገር ቤት የመጡ ከመሆናቸውም በላይ የተለያዩ ሹመቶችንም ሊያገኙ በቅተዋል። ምርኮ ላይ የነበሩ ተራ ወታደሮች ጭምር ከምርኮ ባልተለቀቁበት ወቅት እነዚህ ሁለት ጄኔራሎች መለቀቃቸው እንዲሁም ምልምል ወታደር ጭምር ፋሺስት እየተባለ በሚወገዝበት አገር አንድ የጦር ጄኔራል በሽግግር መንግሥቱ ፕሬዝደንት እስከ መሆን ደርሰው ነበር። ለመግቢያ ያህል ለታሪኩ ለምጽዋው መከራ ታሪክ ይህን ያህል ካልን ጄኔራሎቹ የመሩትን የምጽዋ ውጊያና ሸፍጡን በክፍል 4 ዝግጅታችን እንመለከታለን። አብራችሁን ቆዩ። በክፍል 3 ዝግጅታችን ምጽዋ ላይ የተደረገውን የመጨረሻውን ፍልሚያና ግብግብ ቃኝተናል። የጀግናው ብርጋዴር ጄኔራል ተሾመን ለሀገር ፍቅርና ክብር ሲሉ ሕይወታቸውን እንደሰዉ ተመልክተናል። ጀግኖች ኢትዮጵያውያን ያደረጉትንም ድንቅ ተግባራት ቃኝተናል። እነሆ በክፍል 4 ዝግጅታችን ደግሞ ታሪኩን እንቀጥላለን። አብራችሁን ቆዩ። የምጽዋ መከራ። የባህር ኃይል መሥሪያ ቤት የሰለጠነ የሰው ኃይልና ከብረት የጠነከረ ዲሲፕሊን የሚገኝበት መሥሪያ ቤት ነው። የተማረ የሰው ኃይል ስለነበረው በሰራዊቱ ጥረትና የፈጠራ ችሎታ ብዙ አስደናቂ ነገሮች ተሰርተዋል። ከባድ የጦር መሣሪያ የሌላቸው መርከቦች ላይ ቢኤም የተባለ የሮኬት መተኮሻ ከመኪናው ላይ በማውረድና የመተኮሻ ዘዴውን በመለወጥ ጠምደው እንዲታጠቁ አድርገዋል። ምንም አይነት የጦር መሣሪያ ያልነበራቸውን ጀልባዎች ከባድ መትረየሶችና ቢኤም 12 የተባለ የኮሪያ የእግረኛ የጦር መሣሪያ ተክለው የሻቢያ ተዋጊ ጀልባዎች ከተደበቁበት እንዳይወጡ አድርገዋል። ከእስራኤል የመጣውን የጨው ማጣሪያ በጥቂት ቀን ተክለው ለአገልግሎት ዝግጁ ማድረግ የእስራኤልን ጠበብቶች ሳይቀር አስገርመዋል። እንደ ባህር ኃይል ጥረት የኢትዮጵያ ሰራዊት መሸነፍ አልነበረበትም። ባህር ኃይል ውስጥም በተለይ በጦር መርከቦች ላይ ሥራዎች ሁሉ በጋራ የሚፈጸሙና ከፍተኛ ጥንቃቄን የሚጠይቁ በመሆናቸው ለሁሉ ነገር ሥርዓት አለው። ከሥርዓቱም የተነሣ ሰራዊቱ ግዳጁን በአሸናፊነት ይወጣል። ስለዚህም ነው የባህር ኃይል ከኤርትራ ጦርነቶች ሁሉ ቅሌት ደርሶበት የማያውቀው። ስለዚህም ነው ሰራዊቱ እጁን ለወያኔና ለሻቢያ ከመስጠት መሰደድን የመረጠው። በ1982 ዓመተ ምህረት መጀመሪያ ላይ የባህር ኃይል በሻቢያ ፈጣን ተዋጊ ጀልባዎች ላይ የበላይነትን ሙሉ በሙሉ ያግኝ እንጂ ሻቢያ ዳህላክ ላይ ያለውን ሰራዊት
ለማውደምና ብሎም ባህር ኃይልንና የሶቪየት ባህር ኃይልን ከዳህላክ ደሴቶች አካባቢ ለማስነቀል ያልገባችበት ጉድጓድ ያልፈነቀለችው ድንጋይ አልነበረም። በአገሬው ጀልባዎች ላይ ሳይቀር ግራንድ ፒ ሮኬት እየጫኑ ኖክራንና ዳህላክ የደበደቡትና ያበሳጩበት ወቅትም ነበር። ይህም ባህር ኃይልንና የደሴቶቹን ነዋሪዎች ለማቃቃር የታቀደ ነበር። ነገር ግን የባህር ኃይል የጀልባዎቹ ዝርዝር ስለነበረው ዕቅዳቸው ከሽፏል። በኋላም የጦር መርከቦች በማይደርሱባቸው ትናንሽ ደሴቶች እየተሽለኮለኩ በመግባት ዳህላክ ላይ የእግረኛ ጦር በማውረድ ተደጋጋሚ ጥቃት ሰንዝረዋል። በወገን ላይ ጉዳት አያደርሱ እንጂ ጥረታቸው ፍሬ አልባ አልሆነም። በየካቲት ወር 983 ዓ.ም መጨረሻ ላይ የሶቪየት ኅብረት ግዙፍ ባህር ኃይል 12 ዓመት ተደላድለው ከተቀመጡበት የባሕር ዛጎላችንን እየዛቁ እንዳልተጠቀሙበት፣ ዓሣችንን እያፈሱ ሰራዊታቸውን እንዳልቀለቡበት፣ የለምን ሕዝብ ጥላቻ በኢትዮጵያ ላይ እንዲያሳድሩ ምክንያት እንዳልሆኑ ሁሉ ምንም ነገር ሳይተውልን ፈርጥጠው ሄዱ። ሲሄዱም እኛ እንዳንጠቀምበት ተንሳፋፊ የመርከቦች መጠገኛውን ሰባብረውና ባህር ውስጥ እንዲሰምጥ አድርገው ጄኔሬተሮችን አኮላሽተው እኛ ያስቀዳናቸውን ውሃ እንኳ ሳይቀር ደፍተው ዝነኛው 20ኛው ሜካናይዝድ ብርጌድ በ1970 ዓመተ ምህረት ያደሰውን የውሃ ማጠራቀሚያ ጉድጓድ እንኳን ሳይቀር አበላሽተው ሄዱ። ሶቪየቶች። ውድ የአዲስ 1879 ቤተሰቦች፣ መቼም ታሪካችን ሰፊ ነው። የምጽዋው ታሪክ ደግሞ ከሁሉም የሰፋ ነው። ይህንን ታሪክ እያደመጣችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ ያደርጉ፣ ዝግጅቱንም ላይክ ያደርጉት፣ ለወዳጅ ዘመዶም ሼር ያደርጉላቸው። እነሆ ወደ ታሪካችን አብራችሁን ቆዩ። ሶቪየቶች በደህና ቀን መኖራቸው ሳይወደድ ቀን ሲጎድል መሄዳቸው ደግሞ አስጠላ። በ1982 ዓመተ ምህረት መጀመሪያ ላይ እንደ ጅቡቲ የዳህላክን ደሴቶች ለ50 ዓመት በስጦታ መልክ እንድናከራያቸው ሐሳብ አቅርበው እምቢ ስለተባሉ አኩርፈው ነበር ለኢትዮጵያ የጦር መሳሪያ ማቀበል የተዉት። ቀድሞውንም ቢሆን የተቸገረው እርጉዝ ያገባል እንደሚባለው ተረት ሆኖ ነው እንጂ ሶቪየት ኅብረት ወዳጅ ተብላ የሚጠጓት አገር አልነበረችም። ከሶቪየት ኅብረት ወዳጅነት የአሜሪካን ጠላትነት ይሻላል ያለው ግለሰብ ምንኛ ብልህ ነበር። ጸሐፊው እንዳሉት እንዲህ ዛሬ አቶ መለስ ለአጎታቸው ባሕረ ነጋሽን ለኢሳይያስ ሊሸጧት፣ ጓድ መንግሥቱም ዳህላክን ለሶቪየት ሸጠው መሄዳቸው ካልቀረ ኤርትራ እንዲሁ ለባዕድ ከመሸጥ አልዳነችም። ዛሬ የእስራኤል ዓሣ አጥማጅ መርከቦች ዓሣውን በብላሽ እያፈሱት ነው። የኤርትራ ሕዝብ የተረፈው አሁንም ረሃብ፣ እርዛት፣ እስርና ስደት ነው። ሻዕቢያ የምታበሳጨውን ያህል የባሕር ኃይላችን በብዙ ወገኑ የእግር እሾህ ሆኖበት ነው የቆየው። ከሦስት ጊዜ በላይ ራስ ኮራሊ የተጠመዱ መድፎቿን አውድሞባታል። የአፋር ሚሊሻዎችን በማሰልጠን ከጢኦና ከዳህላክ እየሄዱ ኢንግልዶና ሐሬና የተባሉ ቦታዎች ላይ ያሉትን የጦር ሰፈሮች ከ10 ጊዜ በላይ አስደብድበዋል። መድፎቻቸውን፣ የራዳር ጣቢያዎቻቸውን በሚሳኤል መላልሶ በመደብደብ አኮላሽቶባቸዋል። በአጠቃላይ የምጽዋን ወደብ ሊጠቀሙበት አልቻሉም። እንዲያውም ከ1982 ዓመተ ምህረት መጨረሻ ጀምሮ ከተዋጊው ጦር በስተቀር ነዋሪው ሕዝብ በሙሉ ለቆ አስመራና አካባቢው እንዲሰደድ ያደረገው የባሕር ኃይል ድብደባ ነው። ሕዝቡ ወይ ከመካከላችን ውጡልን ወይ እኛ ለቀንላችሁ እንሂድ የሚል ጥያቄ ያነሳውና ያመፀው በባሕር ኃይል ምክንያት ነው። ጀልባዎቻቸው በባሕር ኃይል ጦር መርከቦች ላይ ጥቃት ሰንዝረው አምልጠው የሄዱበት ወቅት ከመስከረም 1983 ዓመተ ምህረት በኋላ አልነበረም። የባሕር ኃይላችን የምጽዋ ብድሩን በከፊል የመለሰው በሚያዝያ ወር 1983
ዓመተ ምህረት አካባቢ የሻቢያ ጦር ጢኦ ከተማን ደምስሶ አሰብን ለመያዝ ጠረፉን ያለ አንዳች ሐሳብ በሚጓዙበት ወቅት አውላላ ሜዳ ላይ ተጋልጦ በተገኘበት ወቅት ነበር። በኋላም በሌላ አካባቢ በሌሊት ሲጓዝ ጦር መርከቦች ደርሰውበት በከባድ መሳሪያ እንደ ጎመን ቀንጥሰውታል። በወቅቱ የተነሳው ቃጠሎ ውጋገን እስከ አሰብ ነዳጅ ማጣሪያ ፋብሪካ ከመሃል ቀይ ባህር ይታይ ነበር። አንዳንዴ የሻቢያ ጦር እንደ ኢትዮጵያ ሰራዊት ከስህተቱ አይማርም። የባህር ኃይልን ያህል ሌላው ሰራዊት ጠንክሮ ቢዋጋ ኖሮ የኢትዮጵያ ሰራዊት ታሪክ ዛሬ የሚጻፈው በሌላ መልኩ ነበር። እንደ ማንኛውም ሁኔታ ሁሉ የባህር ኃይል ጥረት ዋጋ አልኖረውም። የመሃል አገሩ መንግሥት በወደቀበት ወቅት የባህር ኃይልም ተቋም ሊፈርስ ችሏል። ከኤርትራ ረጅም መራራ ትግል የመጨረሻውን ጥይት የተኮሰውና እጁን አልሰጥም ብሎ የተሰደደው ብቸኛ የኢትዮጵያ ጦር ቢኖር ባህር ኃይል ብቻ መሆኑን ታሪክ በኩራት መመስከር ይኖርበታል። እንደሚታወቀው የባህር ኃይላችን የቀይ ባህርን የኢትዮጵያ ድንበር በሁለት የእዝ ቀጠናዎች ከፍሎ ይቆጣጠር ነበር። እነሱም ከጢኦ የጠረፍ ከተማ በስተ ሰሜን እስከ ራስ ካሰር ድረስ ያለው የባህር ክልል በሰሜን የባህር እዝ ስር ሲሆን ከጢኦ በስተ ደቡብ እስከ ራስ ዱሜራ ያለው የባህር ክልል በደቡብ ባህር ኃይል እዝ ይቆጣጠራል። እኮ እንዴት ካላችሁ በክፍል 5 ዝግጅታችን ታሪኩን ይዘን እንመጣለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። የአያ ኃይል ታሪክ ልብን ሞቅ የሚያደርግ ነው። እንደው በዚያን ጊዜ በዚያ ጦርነት መሃል የነበራችሁ እስቲ ትዝታችሁን አስቀምጡልን፣ እናቅርበው። በታሪክ ተመዝግቦ ይቀመጥ። ታሪካችን ብዙ ነው። አስተያየት መስጫው ክፍት ነው። አስቀምጡልን እንላለን። ቤተሰቦቻችን በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879